አመት ሜዲሲንን ተምሮ ተጨማሪ 4 አመት 5 አመትም ሊሆን ይችላል 3 አመትም ደግሞ ስፔሻሊስት ካረገ በኋላ ደግሞ የሚያገኙ ወደ 12500 አካባቢ ነው። 100 ሐኪም ቢኖር 70 ምናምን በቀን 2 መመገብ አይችልም። አሁን የአፍሪካ ዩኒየን አቡጃ ዲክላሬሽን ሪከመንድ የሚያደርገው ነገር አለ። ቢያንስ አንድ ሀገር ለጤና ሴክተሩ 15% በጀት እንዲበጀት ነው ሚላው ማለት ነው ስቴት የሚያደርገው። እኛ ሀገር ወደ 7% 8% አሁን እንደውም 8% ራይዝ አድርጓል ተብሎ የሚታሰበው በፊት ግን 3 እና 4% ነበር። ብር በጣም እንዳለ ኮንሲደር ይደረጋልና አበድር የሚል ሰው ራሱ ይኖራል። የሚጠብቀው ማህበረሰቡ የሚጠብቀው የሆነ ፋንሲ ላይፍ ከፍ ያለ ሌክዠሪ ህይወት ነው የሚጠይቀው። አይደለም መብላት እያቃተኝ ነው የሚል ሐኪም ሊጠብቅ የጤና ባለሙያ ታሙ ሲለምን ማየት በጣም ያማል። ክፍያ ዝቅ ያለ ነው የሚከፈለን ሲባል እናንተ ግል ላይ እንዴት ነው የምታደርጉን አይነት ነገር ይመጣላል። ስፔሻሊ ሴሌብሪቲ የሆነ ሰው ሞተ ሲባል የጤና የህክምና ስህተት ተብሎ የሚወጣው ነገር አለ። ሰላም ጤና ይስጥልኝ። እንግዲህ በዛሬው ፕሮግራማችን ከጤና ባለሙያዎችም እንዲሁም ደግሞ አገልግሎቱን ከሚያገኙት ሰዎች አንጻር የሚነሱ ኮመን ጥያቄዎችን በሁለቱም ሳይድ ሆነን ለማንሳትና ለመወያየት እንሞክራለን። የዘመናዊ ህክምናን ከባህላዊ አስተምሮ እንዲሁም ከማህበረሰብ ጤና ሳይንስ አንጻር የምንመለከትበት እነሆኛ ፖድካስት ነው። አብራችሁን ቆዩ። እንግዲህ ዛሬ ስለኛ ነው የምናወራው ማለት ነው አይደለ? እንግዲህ የጤና ባለሙያ መጀመሪያ ህክምና ላይ ስንጀምር ማንኛውም የጤና ባለሙያ ህክምና ሲጀምር የራሱ ፐርፐዝ አለው አይደለ? ምክንያት አለው። ምናልባት ቤተሰቦቻችን ብለውን ሊሆን ይችላል። አብዛኛው የጤና ባለሙያ ደግሞ ይሄ ሰው መርዳት በጣም ስለሚያስደስተው ነው ወደ ህክምና የሚገባው ብዬ አስባለሁ። ከዛ ውጭ ደግሞ ህክምና ላይ የሚገባ ሰው ሃይስኩልናም እያለ ጎበዝ ተማሪ ነበረ ነው አይደለ? በኮሚኒቲ የሚጠበቀው ነገር አለ። ይሄ ሐኪም መሆን እንደ ስታተስ ስለሚታሰብ ህክምና እንጆይ ማድረግ ይፈልጋል አብዛኛው ሰው ማለት ነው። ግን ኦልሬዲ ህክምና ውስጥ ከገባ በኋላ እና የጤና ባለሙያ ከሆነ በኋላ ደግሞ ለመቀጠል የሆነ ድራይቭ ያስፈልጓል፣ ሞቲቬት የሚያደርገው ነገር ያስፈልገዋል አይደለ? የሆነ ጊዜ ጥናት ተጠንቶ ነበርና ማንኛውም ስራ ያለ ሰው ስራው ላይ ምን ያቆየዋል ወይም ሞቲቬት ያደርገዋል ተብሎ ሲታሰብ የመጀመሪያው ነገር ጆብ ሳቲስፋክሽን የምንለው ነገር ነው። ጆብ ሳቲስፋክሽን በተለያየ ነገር ሊመጣ ይችላል። የመጀመሪያው ነገር ያው በሚያገኘው ኢንካም ነው። ሳላሪው ጥሩ መሆን አለበት። ቤተሰቡ የሚያስተዳድርለት የፈለገውን ነገር የሚያደርግበት መሆን አለበት። ከተጨማሪ ደግሞ የሚሰራበት ኢንቫይሮንመንት በጣም ኮምፎርታብል መሆን አለበት። የስራ ባልደረቦቹ ጋር ጥሩ አይነት ሪሌሽንሽፕ ሊኖር ይገባል ተብሎ ይታሰባል ማለት ነው። እና ወደኛ ሀገር ስንመጣ እንግዲህ ታወቀ ነው አይደለ? ህክምና አሁን ላይ በጣም ከባድ እያደረገው የመጣው ነገር ምንድነው? ኢንካሙና የሚያገኘው ነገርና የሚኖረው ህይወት አልገናኝ እያለ ነው አይደለ? በጣም ኢንፍሌሽኑ እየጨመረ ነው። የሐኪም ደሞዝ በፊት ባለው ላይ ነው ኦልሞስት ስታክ ያደረገው። አሁን ላይ አዲስ ተመርቆ የሚሰራ ሐኪም ኦልሞስት ወደ 10500 አካባቢ አይደለ? የመንግስት ቦታ እንደዛ ነው። ስፔሻሊስት ደግሞ ከሆነ አንድ ሐኪም ማለት 7 አመት ሜዲሲንን ተምሮ ተጨማሪ 4 አመት 5 አመትም ሊሆን ይችላል 3 አመትም ደግሞ ስፔሻሊስት ካረገ በኋላ ደግሞ የሚያገኙ ወደ 12500 አካባቢ ነው። እሱም ከታክስ በፊት ማለት ነው። እነዚህ ነገሮች በጣም ሐኪሙ ደስተኛ እንዳይሆን በህይወቱ እያደረገው ነው የሚገኘው። ከዛ ደግሞ አልፎ ነርሶች ናቸው አይደለ? ብዙ ጊዜ እንደውም የህክምናው ሲስተም ባክቦን ተብሎ የሚታሰቡት አይደለ? ብዙ ነገሩን ቴክ ኬር አድርገው የሚሰሩት እነሱ ናቸው ተብሎ ይታሰባል። የእነሱ ደግሞ ከዛ ያነሰ ነው። ኦልሞስት ወደ ዶላር ለራሱ ቢቀየር ወደ $70 ነው የሚሆነው ተብሏል። እና በእንደዚህ አይነት ኢንቫይሮንመንት ላይ ብዙ ጊዜ የጤና ባለሙያን እርካታ እናይም፣ ሞቲቬትድም አይሆንም አይደለ? ብዙ ጊዜ እንደውም ኮምፕሌን ይቀርባል። ስፔሻሊ ፔሸንት የሚበዛበት ቦታ ላይ አይደል? ታካሚ በዛበት ቦታ ላይ ምን ሰማቸው ኮምፕሌኖች አሉ። በደንብ አያስተናግዱንም፣ በደንብ አይሰሙንም የሚባሉ ነገሮች ይመጣሉና እነዚህ ነገሮች ከዚህም አንጻር የመጡ ናቸው። ከዛ ደግሞ እኛ ሀገር ሲመጣ የህክምና ቦታ ምን አይነት ቦታ ናቸው አይደል? ስፔሻሊ የመንግስት ቦታ በጣም ክራውድድ ነው፣ ጽዳቱን ያልጠበቀ ነው፣ በጣም ድምፅ እንሰማለን። በዛ ኢንቫይሮንመንት ውስጥ ሁል ጊዜ መመላለስ ለራሱ ከባድ ይሆናል ማለት ነው። ተጨማሪ ደግሞ የኢሞሽናሊ ስትራግል የምናደርገው ነገር አለ አይደለ? እኛ ሀገር ታማሚን ስናክም ህመሙን ብቻ አይደለም እናክመው አይደለ? ብዙ የሚያሳስቡን ነገሮች አሉ። ለምሳሌ ላብራቶሪ ለማዘዝ መድኃኒት ለመስጠት ለራሱ ይሄ ነገር ሰውየው አፎርድ ማድረግ ይችላል አይደለ? መክፈል ይችላል የሚለውን ነገርና ፋይናንሻል ነገሩን አብረን እናክማለን፣ ኢሞሽናል ስትረሱን አብረን እናክማለን። እና እነዚህ አይነት ነገሮች በጣም እየተደጋገሙ ሲመጡ አንዳንድ ጊዜ በርናውት ውስጥ ይከታል። ስፔሻሊ አሁን ትምህርቱና ሪያሊቱ ይለያያል። ፕራክቲስ ማድረግ ስትጀምሩ ለምሳሌ ነገሮችን ሙሉ አቴንሽናችሁን ሰጥታችሁ ለምሳሌ አንድ ታካሚ ብዙ በሽታ ሊኖረው ይችላል እና ለአንዱ በሽታ የምሰጡት መድኃኒት ከዚህኛው በሽታ ጋር እንዳይገናኝ አድርጋችሁ ብቻ ብዙ ነገር ታስቡ የሚሰጥ ፎከስ፣ በጣም አቴንሽን የሚጠይቅ ፎከስ ማድረግ የሚጠይቅ ብዙ ነገሮችን ማገናዘብ የሚጠይቅ ትምህርት ነው ማለት ነውና
ሐኪም እስከሆንሽ ድረስ ህክምና ላይ እስከሰራሽ ድረስ በቃ ሆል ኢነርጂን ይወስዳል ማለት ነው። እሱ ለራሱ የሆነ ሜንታሊ በርናውትን ያመጣል። ከዛ ይቀጥላል ደግሞ ፊዚካሊ አይደለ የሽፍት ስራ ነው። እንቅልፍ ማጣት አለ። እንቅልፍ እኮ አንደኛው በጣም ሰላም ይሰጥና ስቴብል የሚያደርግ ነገር ነው። እንቅልፍን ታጫለሽ፣ ከዛ ብዙ ታካሚዎችን ታስተናግጃለሽ። እነዚህ ነገሮች በተደራረቡበት ሰዓት ደግሞ የባሰ በርናውት እያደረግሽ ትሄጃለሽ። ከዛ በቂ ረፍት ደግሞ እንዳትወስጂ ምን ታደርጊያለሽ? ስራዎችን ትደራረቢያለሽ ምናምን ነገር እያለ ይቀጥላል። ሲጁ እንዳልሽ ነው። እንደውም በዚህ ዙሪያ ላይ ሌሎች ሐኪሞች የኛ ብቻ ሀሳብ እንዳይመስል በሚል እያየው የነበረ ሶሻል ሚዲያም ላይ እንደዚህና ሐኪሞች ብቻ ሳይሆን ጤና ባለሙያዎች ምን አስተያየት ነገር እየሰጡ ነው ያለው ምናምን የሚለውን እያየው ነበርና አንደኛው እንደውም ፈገግ ያስባለኝ አባባል አለ። ለምሳሌ ከኔ ደሞዝ የማሪቱ ለገሰ ረዘም ያለ ጊዜ ይቆያል የሚል። ሌላው ደግሞ ኢንሹራንስ ነው በሚመለከት የሚሰራበት ኢንቫይሮንመንትን በሚመለከት ለምሳሌ ሐኪሙ ያልሽ ቦታ ኢንፌክሽንስ በጣም ተላላፊ በሽታዎች በጣም ባለበት ሀገር ውስጥ እንደዛ እየሰራ ኢቨን ታካሚው ያለው ኢንሹራንስ ራሱ የጤና ኢንሹራንስ ሐኪሙ የለውም እና ይሄም አንድ ኢሹ ነው። ሌላ እንግዲህ ሐኪም ሲባል ቅድም ካነሳሹ ከኤክስፔክቴሽኑ ከምኑ አንጻር ብር በጣም እንዳለ ኮንሲደር ይደረጋል እና አበድር የሚልሽ ሰው ራሱ ይኖራል። ስም አልጠራም ስ የተጠየቀ ይኖራል እና አበድሩኝ ምናምን ትባያለሽ እና እሱን ራሱ ያቀረበ ዶክተር ነበረ እና እንደ ኮሜንት አበድሩኝ ይልሽ እና የለኝም ትያለሽ። የለኝም ስትባይ ግን ያው ብር እያጨደ እያስቀመጠ ምናምን ግን እያስቀመጠ ግን መስጠት አይፈልግም አይነት እንትን ስም ይሰጥሻል ማለት ነው። እና ከዛ ደግሞ እንደዚህ አይነት ሾዎችን ስታነሺ ምናምን ብዙ ጊዜ ዋናው እኮ የህሊና እርካታ ነው። የእናንተ ክፍያ ከብር አጠብቁ አይደል የሆነ ከሰማይ ያለ የህሊና እርካታ ነው ምናምን ይባላል ብዙ ጊዜ እና እርካታ የቤት ኪራይ አይከፍልም። በአስማት የሚኖር አይነት ህይወት ነው የሚመስለው። ምክንያቱም በቀን 2 ምግብ አፎርድ ማድረግ ይቻል አይደለም አንድ ሐኪም 76% ከ70 ምናምን በላይ ማለት ነው። ስለዚህ 100 ሐኪም ቢኖር 70 ምናምኑ በቀን 2 መመገብ አይችልም ማለት ነው። ስለዚህ ይሄም አንድ ኢሹ ነው ከክፍያ ጋር በተገናኘ ማለት ነው። ክፍያ ኢንሹራንስ አይደል የኪራይ ነገር ተከራይቶ መኖር ይችላሉ አብዛኛው ሰው። እንዴት ነው አሁን ያለው ነገር? ተመርቆ ከወጣ በኋላ ከቤት ውጣልኝ እስኪባል ድረስ ወይም ደግሞ ቤቴ በተመለስክ የሚባልበት ሁኔታ የለም ወይ አሁን ያለው የክፍያውን ስራ ስታየው ማለት ነው። ከዛ ደግሞ ምን ይመጣል? ይሄን ኮምፐንሴት ለማድረግ 3 ስራ 4 ስራ ትሰሪያለሽ አይደል? እዚህኛው ጋር ውለሽ ከወጣሽ ደግሞ ሌላ ቦታ ሄደሽ መጨመር አለብሽ፣ ደግሞ ሌላ ጋር መስራት አለብሽ። እንደዚህ ሲሆን ያንቺ መድከም ብቻ ሳይሆን አሁን ፔሸንትም ኮምፕሌን የሚያደርጋቸው ነገሮች ይነሳሉ አይደል? እዚህም እዛም ፋንክሽናል ለመሆን ከፈለግሽ ግዴታ ከሆነ ነገር ላይ መቀነስ አለብሽ። የተሰጠሽ ሰዓት ፊክስድ ስለሆነ አንድን ታካሚ መታከም ባለበት ልክ ቁጭ ብለሽ ላታየው ትችያለሽ ማለት ነው። ስለዚህ እነዚህ ኢሹዎች ተያይዘው የሚነሱ ነገሮች ናቸው። ይሄ ኤክስፔክቴሽንን በተመለከተ እንደው ብድር መጠየቅ ምናምን ብቻ ሳይሆን በጣም ከባድ ክራይሲስ የሚፈጥረው ምን መሰለሽ? ሰው የሚጠብቀው ሐኪም ሲባል ባይዜ አሁን ወጥቶ ችግሩ ሲነገር ይመስለኛል ሰው አንደርስታንድ እያደረገ የመጣው እንጂ ሐኪም ሲባል የሆነ ሚሳል ስዕል አለ። በጣም ጥሩ ስኮር ያደረገ ሰው ነው ሜዲሲን የሚገባው። ከዛ ስትወጪም ህዝቡ የሚጠብቀው ማህበረሰቡ የሚጠብቀው የሆነ ፋንሲ ላይፍ ከፍ ያለ ሌክዠሪ ህይወት ነው የሚጠይቀው። አይደለም መብላት እያቃተኝ ነው የሚል ሐኪም ሊጠብቅ ቀርቶ ወይም ደግሞ ሌላ የጤና ባለሙያንም ጨምሮ እሱን ሊጠብቅ ቀርቶ በቃ እንደውም የሚጠብቅሽ የሆነ ሐኪም እኮ ነው እሱ ሲባል የሆነ ስታተስ ይጠብቃል፣ የሆነ አለባበስ ይጠብቃል ካንቺ። እርግጥ ነው ይሄ ፕሮፌሽናል የሆነ ሉክ ምናምን ቢኖርሽ ጥሩ ነው እና እሱ ራሱን ኤክስፔክቴሽን አታሟይም። አንድ ሰው ሊታከም ሲመጣ የሚጀምረው አንቺን ሲያይሽ ካለው ፐርሰፕሽን። አስታውሳለሁ አንድ እኔ የማውቀው ቦታ ላይ የምትሰራ አንድ ሴት ነች፣ ቁመቷ አጠር ያለች ልጅ ነች እና የሚጠብቀው ነገር አለ። አንድ ታካሚ ሲሄድ መሰማቱን ምናምን ብቻ ሳይሆን ያንቺንም ስታተስ ያየዋል። የሆነ እንስ ብለሽም ሲያይሽ፣ ጉስቁል ብለሽም ሲያይሽ የሆነ ሳይኮሎጂካሊ ነው መቼም ሰው መጀመሪያ የሚታከመው አይደል? ገና ሲያይሽ ራሱ አሁን እቺ ነች የምታከመኝ የሚል ሀሳብም አለ። እሱ ራሱ የሆነ የሚስለው ሌላ ፒክቸር አለ ማለት ነው። ይሄ እንደው ብድሩን ምኑን ራሱ ባንመጣ ሜድ ስኩል ላይ በጣም ስትረስፉል ነበር አመታቶቹ አይደለ? ኢማጂን እንግዲህ ልክ ሃይ ስኩል ግራጁዌት አድርጋችሁ ምናምን ስትገቡ አብዛኛው ሰው ያንግ ነው
ቢያንስ 17 ቢበዛ 19 ዓመት ምናምን ቢሆን ሆኖ ነው ጆይን የሚያደርገው እና ከዛ ኤክስፖዝ የምትደረጉት ለከፍተኛ ስትረስ ነው። በቃ ህይወታችን ውስጥ አልፈን የማናቅበትን ከፍተኛ የሚባል ስትረስ ውስጥ ነው የምናልፈው። ለምን ትምህርቱ በጣም በልኪ ነው፣ ሰፊ ነው፣ በጣም ማንበብ ይጠበቅብናል። አሁን ሃይስኩል ነው እያለን ትምህርቱ ያን ያህል ከባድ ላይሆን ይችላል፣ አንደርስታንዲንግ ብቻ ሊሆን ይችላል የሚጠይቀው። ይሄ ግን ረጅም ሰዓት ማንበብ ያስፈልጋል፣ እነዛን ነገሮች ከበር ማድረግ ያስፈልጋል። ኮፓፕ አናረግም ካደለ ልክ ፐርሰናሊቲም ራሱ ይጠበቅብሻል በጣም። አዎ ኢቭን እኮ ሜድ ስኩል ላይ ብዙ ሰው በስትረስ የተነሳ ሜንታል ኢልነስ ዲቨሎፕ ያደረገ ሰው እናውቃለን። እና ያን ሁላ ታልፉና ልክ ግራጁዌት ስታደርጉ ኤክስፔክት የምታደርጉት ነገር አለ፣ የተሻለ ነገር ይጠብቀኛል ማለት። እድሜያችን አስቡት 6 ዓመት ተኩል 7 ዓመት በጣም ቀላል እድሜ አይደለም። ያ ጊዜ እንግዲህ ሙሉ ለሙሉ ትምህርት ላይ ነው ፎከስ የሚያደርገው። አብዛኛው ጊዜ አብዛኛው ሰው ትምህርት ላይ ነው ፎከስ አድርጎ የሚያሳልፈው ማለት ነውና ልክ ግራጁዌት ተደርጎ መልካም ነገር ኤክስፔክት ሲደረግ እንደዚህ አይነት ነገር ፌስ ማድረግ እውነት ለመናገር በጣም ያማል ማለት ፌር አይደለም። እንደተባለው ቅድምም ጥሩ ግሬድ የነበራቸው ልጆች ናቸው አብዛኞቹ እንደዚህ አይነት ነገር ፌስ የሚያደርጉት። ከዛ ሰልፍ ደግሞ ደሞዙም የለም፣ ኮንፈርቱም የለም፣ ኢንቫይሮንመንቱም የለም። እያየን ነው አሁን የጤና ባለሙያ ታሙ ሲለምን ማየት በጣም ያማል። ለምን ኦልሞስት ፎር ፍሪ እኮ ነው እኛ ህክምና የምንሰጠው አይደል? በዚህ ደሞዝ እኔ አሁን በብር እየሰጠው ነው እያገለገልኩ ነው ማለት ይከብደኛል። ፐርሰናሊ በነፃ ነው እየሰጠን ያለ ነው እና በነፃ ህክምና የሚሰጥ ሐኪም ለህክምና መለመን የለበትም ሲጀመር። ይሄ ቤዚክ ኒድ ነው ብዬ ነው የማስበው። ለምን ኖርማሊ ጤና ሂውማን ራይት ነው ተብሎ የሚታሰበው አይደል? ለጤና ባለሙያ ደግሞ ሲሆን ከዛ በላይ መሆን አለበት ብዬ አስባለሁ። ማለት በጣም ከሂውማን ራይት በላይ ቢኖር ለሰው ከዛ በላይ መሆን አለበት። ከዛ ደግሞ እሱ የሚያልፍና ሪኮግኒሽን የሚባል ነገር አለ እኛ ሀገር ስፔሻሊ የምር ፌር አይደለም የሚሰራው ስራ። ማለት ሰምባዲ ሞተ ሲባል ስፔሻሊ ሴሌብሪቲ የሆነ ሰው ሞተ ሲባል የጤና የህክምና ስህተት ተብሎ የሚወጣው ነገር አለ ዊዛውት ኤኒ ኢንቨስቲጌሽን አይደለ? ምንም አይነት ጥናት ሳይሰራ ብሌም ለማድረግ አታክ ለማድረግ አሲፍኛ ከሆነ ኤንቫይሮንመንት የመጣና ያህል ተደርጎ የሚታሰበው። ሐኪም እንደዚህ ሰራ ተብሎ ብዙ ጊዜ ሪኮግኒሽን አይሰጥም አይደለ? ግን የሆነ ፓርት ብዙ አይነገርም፣ ብዙ ጊዜ አይነገርም። የሚሰጡ ሰዎች አሉ፣ ግን ብዙ ጊዜ መሯሯጥ ነው። ፎልት ፋይንድ ይደረጋል የጤና ባለሙያ ላይ ማለት ነው። እንደዚህ የሆነ ጤና ባለሙያ እንደዛ አረገና እነዚህ ነገሮች ለራሱ በጣም ዲሞቲቬት እያደረጉ ከረንትሊ እኮ ብዙ የጤና ባለሙያ እየተሰደደ ነው አይደል? ኤዘር እየተሰደደ ነው ወይም ደግሞ ብዙ የጤና ባለሙያ ስራውን እየቀየረ ነው ያለው። እና በዚህ ሁኔታ ለራሱ የሚካሄድ ከሆነ ሀገሩ ታምናየት ወዴት ነው የምትሄደው? ማለት እኛ ብንታመም ለራሱ እኮ የሚያክመን ሰው አይኖርም። እውነት ለመናገር ማለት ቀላል የሚባል በሽታ እኮ ነው የሚገለው። የሆነ ጊዜ ላይ እኮ በጣም በቀላል በሽታ ብዙ ሰው አልቋል ሐኪም ባይኖር ኖሮ ኢማጂን እንግዲህና ሪኮግኒሽን የሚባለው ነገር ቀላል የሚመስለን፣ አፕሪሼት ማድረግ የሚባለው ነገር ቀላል የሚመስለን፣ ግን የጤና ባለሙያ በጣም ዲሞቲቬት እያደረገው ነው፣ ተስፋ እያስቆረጠው ነው፣ እንዲሰደድ ተስፋ እንዲቆርጥ እያደረገው ነው። እዚህ ጋር ትይዙ አሁን ሁለት ነገር ማንሳት እንችላለን። አንደኛ እንደውም ቅርብ በሆነ ኢንፎርማል ወይ ጓደኛችን እንደዛ እያለች ነበር እና በዚህ ሰዓት ባልታመም ደስ ይለኛል እያለች ነበር። ምክንያቱም ሐኪም ቤት ሄጄ የማያቸው ፊቶች ደስ አይሉም እና ጥሩ ነገር ይመጣል ብዬ አላስብም አይነት ነገር ማለት ነው። ስለዚህ ይህንን ነገር ስናየው የጤና ባለሙያው ሳቲስፋይድ አለመሆን ወይም ደግሞ ባለው ህይወትን መግፋት አለመቻል ነው። እንዴት ነው ከመኖር በላይ ላትርፍበት አይነት ጥያቄ አይደለም። አሁን ይሄ ጥያቄ ቤዚክ የሆነ መሰረታዊ የሆነ ለመኖር የመታገል ጥያቄ ስለሆነ ማለት ነው። እዛ ውስጥ ያለ የጤና ባለሙያ ጋር ሄደሽ ህክምና የምታገኙ አደሴም ታይም ግን ወደ ሰውም ደግሞ ማየት አለብን አይደል? ማለት ሰውም ደግሞ በጣም ኮምፕሌን እያደረገ ያለው ነገር ብዙ አለ። ምክንያቱም በፊት ባለው ነገር ስታዩ ሐኪም ማለት ከእግዚአብሔር በታች አይደል? ብዙ ሰው ትልልቅ ሰውም ሲል ሰምታችሁ ከሆነ ከእግዚአብሔር በታች ያላችሁት እናንተ እኮ ናችሁ ተብለሽ ነው ኢቨን የሚጀምረው ማለት ነው። እና እውነት ያ ትረስት አለ ወይ? አሁን እንደዛ ትረስት አድርጎች ነው ወይ የሚመጣው? ብዙ ቦታ ስትሰሚ ኔጌቲቭ ነገር ነው የምትሰሚው አይደለ? ምንድነው በቃ ባትሄዱ ይሻላል ምክር ራሱ ሲመከር አይደለ? እንደው ያለውን ነገር እዚህ ተጠቀሙ እንጂ ባትሄዱ ይሻላል የሚባለው እና ትረስቱም የጠፋ ይመስለኛል ከታካሚው አንጻር ማለት ነው። ሐኪሙ ላይ ያለው ወይም ጤና ሲስተም ሐኪም ብቻ ሳይሆን ጤና ሲስተሙ ላይ ሄዶ መጥቶ የመታከም ላይ ያለው ነገር። ለዛ ነው እዚህ ጋር ኮምፓሽኔት ሪስፔክትፉል ምንለውን ኬር የምናነሳው አይደለ? ርህራሄ ያለው አክብሮት ያለው ኬር ያስፈልጋል ተብሎ ድጋሚ ወደዛ የተመለስንበት ነገር አለ ማለት ነው። ስለዚህ ከሁለቱም ሳይድ ብናየው በሚለው እሱማ ልክ ነው እኮ ግን እንዳልሹ ነው። አሁን ሞር ይሄ ትረስት የሚባለውን ነገር ማምጣት በጣም ከባድ ነው። አሁን ያሉትን ችግሮች ቅድም ያነሳናቸውን ችግሮች እያነሳን ጤና የታመመ ሰው ነው የመጣው ስታስቢው። ታማሚም ከሆነ እናውቃለን። ታመሽ ስትሄጂ
አሞሻል ለቤትሽ ራሱ ማንም ሰው እንዲናገርሽ አትፈልጊ፣ ምክንያቱም የታመምሽ ሰው ነሽ፣ ፕሪቪሌጅ ነሽ ማለት ነው ለዛ ቀን። ስትሄጂ ግን እዛ ጋር የምትጠብቂው ሰው ራሱ የሚጠብቀው ገና የሆነች የምትጮህ ጥበቃ ጀምሮ ከዛ ውስጥ ስትገቢ ነርስ፣ ከዛ ስትገቢ ሐኪም፣ ሁሉም ሰው ፕሪቪሌጅድ እንደሆነ አንቺ ላይ ሲጮህብሽ አይነት ነገር ነው ስለሽ የምትሄጂው ራሱ ማለት ነው። ደግሞ ያጋጥማልም። ግን ፖይንቱ ይሄ ከሁለቱም ሳይድ የታመመን ሰው አንደርስታንድ አድርግ ማለት እርግጠኛ በጣም ከባድ ሊሆን ይችላል። ግን አሁን እያነሳን ያለ ነው እኛም በቃ ጤና ባለሙያውም እዛ ጋር እንግዲህ ምግብ መብላት አልቻለም እያለን ነው። ቁርስ ሳይበላ የመጣ ሊሆን ይችላል፣ አድሮ ሊሆን ይችላል። የሚያድርበትን ኢንቫይሮንመንት እናውቀዋለን እና አድሮ ቁርስ መብያ ስለሌለው ቁርሱን ሳይበላ ያገኘሽው ጤና ባለሙያም ሊሆን ይችላል እንጂ እንደ ሲስተም ኦፍኮርስ የሚታመን ሲስተም ከትራዲሽናል ሄልዝ እኮ እና ከዘመናዊ እኮ መጀመሪያ ትራዲሽናሉ ነው ህዝቡ የሚያምነው የበለጠ ማለት ነው። ሄዶ እዛ አልሳካ ሲለው እስቲ ደግሞ ሕክምና ልሞክር ብሎ የሚመጣ በጣም ብዙ ሰው አለ። ገና መጥቶ ደግሞ እንደው በስነ ስርዓት ራሱ እያናገርሽው ገና ፍርሃቱን ፊቱ ላይ ታነቢዋለሽ። አንዳንድ ሰው ገና ትጮህብኛለሽ ወይ ትናገረኛለሽ፣ ምክንያቱም ያ ነው የተለመደ የተሰጠን ስም እሱ ነው። ስላረግነውም ሊሆን ይችላል ያ ነገር የመጣው እንጂም ዝም ብሎ አይመጣም የሆነ ነገር ማለት ነው። እና አንደኛው ከጥናቶች ውስጥ አሁን ይሄ ኮምፓሽኔት ኬር ወይም ደግሞ ርህራሄ የተሞላበት ኬር እንዲሰጡ አንደኛው ሞቲቬትድ መሆን አለባቸው ነው ጤና ባለሙያዎች። አሁን በጣም ስናነሰው የነበረው የፔመንት ሲስተም ነው ወይም የክፍያ ሲስተም ነው። እና አሁን የክፍያ ሲስተሞችን ብናይ እኛ ሀገር ብቻ አይደለም ይሄ ነገር እኮ ያለው። በክፍያ ምክንያት ወይ ደግሞ በርናውት በማድረግ ምክንያት ጤና ባለሙያዎች ስራ መቀየር፣ መሰደድ፣ ሌላ ነገሮችን አማራጭ መንገዶችን ማየት እኛ ሀገር ብቻ አይደለም የተለመደ፣ ወይም ተጨማሪ ስራ መስራት ፔመንት ለመጨመር እኛ ሀገር ብቻ ሳይሆን በዓለም በሙሉ ዓለም የተለመደ አይነት ነገር ነው። እና የተለያዩ ፔመንት ሲስተሞች አሉ እና የተጠኑ ጥናቶችም አሉ። የመጀመሪያው ፐር ሰርቪስ የሚከፈል ነው፣ ፊ ፎር ሰርቪስ የሚባል አለ። በሰጠሽው ሰርቪስ በሙሉ ክፍያ ይከፈልሻል። ሰርቪስ ለምሳሌ ስላማከርሽ አንድ ክፍያ ሊታሰብልሽ ይችላል። መርፌ ስትወጊው ሌላ ሀሳብ ሊታሰብልሽ ይችላል። አሁን እሱ ኦልድ ሲስተም የምንለው ወይም ትራዲሽናል ወይ የምንለው ነው። ምንድነው እንደ ችግር ተብሎ እዚኛው ሲስተም ላይ የሚነሳው ገንዘብ ለማግኘት ስትይ በጣም ብዙ ፕሮሲጀር የማያስፈልገውም ሰው ላይ ሊሰሩ ይችላሉ ተብሎ ይታሰባል ማለት ነው። ሌላ እሱ ተጨማሪ ደግሞ ሕክምና ብቻ ሳይሆን እንትንም መከላከል ላይ ሳይሆን መከላከል ላይ መስራት ያቆማል። ምክንያቱም ታሞ ሲመጣ ነው ሞር አንቺ የምታገኘው አይነት ነገር ይሆናል። ያው ፐብሊኩንም ፕራይቬት ሴክተሩንም ይዘን ስለምናወራ ማለት ነው። ሁለተኛው ካፒቴሽን ይባላል። ካፒቴሽን ደግሞ በተወሰነ ሰዓት የሚከፈልሽ ገንዘብ አለ። ለምሳሌ በወር ይሄን ያክል ብር ሊሆን ይችላል። ያከምሹ ያንን ፔሸንት ባየሽ ቁጥር ያ ፔሸንት በወር ያንን ብር ይከፍላል። ለአንድ ፔሸንት ነው የሚወጣው ማለት ነው። እዚህ እኔ በወር ታከምኩም አልታከምኩም ምከፍልሽ ብር አለ። በሳምንት ሊሆን ይችላል፣ በ15 ቀን ብቻ ፊክስድ የሆነ ፔመንት አለ። ይሄኛው ከዛኛው ለእያንዳንዱ ሰርቪስ ከሚሰጠው ክፍያ የሚሻልበት መንገድ ምንድን ነው? ፕሪቬንሽን ላይ በደንብ ይሰራሉ እነዚህ ሰዎች። ምክንያቱም ፔሸንቱ ባይመጣም ፍሪ ታይም ይኖርሻል፣ ግን ገንዘብሽ ደግሞ ይከፈልሻል አይነት ነገር ነው። ሰርቪሶችን ለሚያስፈልገው ሰው ብቻ ነው የምትሰጪው፣ ለማያስፈልገው ሰው አሰጪም። ይሄኛው የተሻለ ይሆናል ማለት ነው ከመጀመሪያው። ሶስተኛው ሳላሪ ሲስተም፣ በጣም ሁላችንም አብዛኞቻችን የለመድነው ሳላሪ ሲስተም ነው። ሳላሪ ሲስተም ላይ የተሻለ የሚባለው ለምንድነው? በወር ጠብቆ የሚመጣ የሆነ ገንዘብ አለ፣ 3 ቴብል ነሽ። በዚህ ምክንያት ብዙ ሰዎች ይፈልጉታል፣ እንደውም ሞቲቬትድ ይሆናሉ ይባላል በሳላሪ ሲስተሙ። ችግሩ ደግሞ በቀን የምታየው የፔሸንት ብዛት ነው። ስለዚህ እንደየህክምና ቦታ ይለያያል። በቀን 2 እና 3 ሰው የሚያይ አንድ ሐኪም ወር አንድ የጤና ባለሙያ እና 100 እና ከዛ በላይ ሰው እያየ የሚውል የጤና ባለሙያ እኩል አይሆንም ማለት ነው ያለው ነገር። ግን ሳላሪው ተመሳሳይ ነው የሚሆነው። ሌላው ፔመንት ፎር ፐርፎርማንስ የሚባል አለ። ጥሩ ስላለሰራ ሐኪም ወር የጤና ባለሙያ የሚከፈል ክፍያ ነው። ይህንን የሚያጠናው ሲስተሙ ነው። አሁን ሌላ ሀገር ላይ ለምሳሌ ኢንሹራንስ ሲስተሞች የሚጠቀሙ ሀገሮች ላይ ኢንሹራንሱ ያጠናል። ይህን የሚያደርግ ባለሙያ ጥሩ ነው የሚሰራው፣ ስለዚህ ይሄ ፔመንት ይገባዋል ይላል። አይዘር የሚሰራው ተመሳሳይ ስራ፣ ለምሳሌ እኔና አንቺ ብንሆን አንቺ ሰርጀሪ ሲሰሪ እኔ ሰርጀሪ ብንሰራ እኔ የተሻልኩ ኮንክ ለእኔ ይጨመርልኛል ክፍያ ነው። ሁለተኛው ደግሞ ፔመንት ልክ እንደ ፔመንት ወር መጨረሻ ላይ ምናምን ተጨምሮ ይመጣልኛል፣ እንደ ቦነስ ይመጣልኛል ማለት ነው። ይሄ ሲስተም ግን ለየት የሚያደርገው ደግሞ ቅጣትም እንደዛው ባሰሪ ደግሞ ቅጣትም አለ። ብታጠፊ ማለት ተመሳሳይ ቦታ ላይ ሆነ ተመሳሳይ ነገር እንድንሰራ ተሰጥቶን እኔ ባልሰራው
ላንቺ መጨመር ብቻ ሳይሆን እኔ ጋም ቅጣት ያመጣል። እሱ አለ። አሁን ጥሩ ከሚባሉ ሲስተሞች ውስጥ አንደኛው ሳለሪ ነው። ግን ሳለሪ ብቻውን አይደለም። ብዙ ጊዜ ምንድን ነው የሚመከረው አንድ ላይ መጠቀም። ሳለሪ ሰተሹ ከዛ ግን ፔመንት ፎር ፐርፎርማንስ ማድረግ ትችያለሽ። ስለዚህ ደሞዙን እያገኘ ኤክስትራ የሆነ ነገር ደግሞ ሲሰራ መስጠት ማለት ነው። ሌላ አሁን የመጡ ደግሞ ግሩፕ የሆኑ ነገሮች አሉ። ለምሳሌ ይሰጥሽና እንደየሀገሩ ይለያያል። ለምሳሌ ለማተርኒቲ የተሻለ የሚከፍል አለ። ሐኪሞች ናቸው ሁሉም ወይም ጤና ባለሙያዎች ናቸው እየሰሩ ነው። ግን ልክ ማተርኒቲ ላይ ለሚሰራው ሰው የተለየ ፔመንት ይሰጣል ማለት ነው። ስኳር በሽታ ላይ የሚሰሩ ሰዎች የሚከፈልባቸው ቦታዎች አሉ። ብቻ እንደ ሀገር ኤሪያውን ትወስኝና እዚህ ላይ ቢሰራ ሞር ጥሩ ነው የምትይበትን ወስነሽ እሱ ላይ የሚሰሩ ሰዎች የተሻለ ፔመንት እንዲያገኙ ይደረጋል ማለት ነው። እና እነዚህ ነገሮች ያው እንደተባለው በእኛ ሀገር ብቻ ሳይሆን የፔመንት ጉዳይ በሁሉም ቦታ የሚነሳ ነገር ነው። የራስሽን ነገር ሳታሟይ ወደ ሌላ ስለማትሄጂ ማለት ነው። ሞቲቬትድ ቢሆን ይሄ ሰው ሐኪሙ ላይ እንስራ የሚባለው ለምንድን ነው? ለዛኛውም ሰው ጥሩ ሰርቪስ ፕሮቫይድ እንዲያደርግ ፕላስ ለመጠየቅም ይመልሻል እኮ አይደል? አሟልተሽ ምን ብለሽ ግን ሰርቪስ ፕሮቫይድ ማድረግ ከሆነ ይሄ ሰው ኮምፓሽኔት ኬር ከሌለው ደግሞ ሌሎች ጥናቶች ታደርጊያለሽ ማለት ነው። ምን ላይ ነው ችግሩ የሚለው። ግን አሁን ዝቅተኛ ሲባል የእኛ ሀገር አፍሪካ ውስጥ ካሉት ሀገራቶች ውስጥ በጣም ዝቅተኛ የሚከፈላቸው ተብሎ ከሚጠሩ ሀገራት መካከል አንደኛ ኢትዮጵያ ናት። ዝቅተኛ በጣም ዝቅተኛ ከሚባለው ውስጥ ማለት ነው። እንግዲህ ቅድም እያልኩ ነበረ $70 ለነርስ፣ 84 ለቶሎ ማለት ተመርቆ ወዲያውን ስራ ለጀመረ ሐኪም ከዛ ስፔሻላይዝ ሲያደርግ $120 ድረስ ከ100 እስከ $120 ነው የሚባለው። ያ ማለት በሰዓት አቬሬጅ ስናወጣ ወደ 37 ብር ነው የሚከፈለው በሰዓት። ቅድም እያልሽ ነበር ለምሳሌ በሰዓት አይታወቅም 7ም 8ም ፔሸንት ታይቶ ሊሆን ይችላል 37 ብር ነው። በጣም ዝቅተኛ ነው። አሁን አንዳንድ የአፍሪካ ሀገራቶችን ለኮምፓሪዝን ብንወስድ ለምሳሌ ኬንያን ብናይ ተመርቆ ከዛ ግን ይሄ ዝቅተኛ የሚባል የሕክምና የሚሰጥበት ቦታ ላይ የሚሰራ ሰው ወደ 200,000 ገዳማ ከእንደውም ከዛ በላይ ነው ያገኛል። ከፍ ያለ ለምሳሌ ሆስፒታል ምናምን ነገር ከፍተኛ ሴታፕ ላይ ደግሞ ከሰራ ወደ 400,000 ገዳማ፣ ሲኒየር ስፔሻሊስቶች ደግሞ ከሆኑ 1.2 ሚሊዮን ምናምን በወር ያገኛሉ ማለት ነው። ይሄ እንግዲህ እዚሁ አፍሪካ ውስጥ ያለው ዲፍረንስ ነው። ከዛ ኡጋንዳም አለ፣ ሩዋንዳም አሁን የመሻሻል ነገር አለ። እንደዚህ አይነት ነገሮች እናያለን። ቅድማው የሚሉ እያልሽ ነበረ የዓለም ጤና ድርጅት ያመጣው አንድ መመሪያ ነገር አለ አይደለ? ይሄ ኮምፓሽኔትድ ሪስፔክትፉል ኬር መስጠት አለብን የሚል ነገር። ያው ምንድነው ሲአርሲ ነው የሚባለው። ኮምፓሽኔትድ ማለት እንዳላችሁት ነው። በርህራሄ አንደርስታንድ አድርጎ አንድ ሐኪም ወይም የጤና ባለሙያ የታካሚውን ችግር አድሬስ ማድረግ አለበት። ከዛ ሪስፔክት ማድረግ አለበት። አሁን ሪስፔክት ምኑን ያደርጋል ከተባለ እንደ ሰውነቱን ዲግኒቲውን ሪስፔክት ማድረግ አለበት። የፔሸንት ወይም የታካሚ መብቶች የምንላቸውን ነገሮች አሉ። እነሱን ሪስፔክትፉሊ መመለስ ይኖርበታል። በስነስርዓት ማናገር አለበት። እዚህ ጋር እንደውም ለማውራት የሚፈልገው ምንድነው የፔሸንት መብቱ ምንድን ነው? የታካሚ አብዛኛው ታካሚ ይህን ነገር አያውቅም። ቅድም እያነሳችሁ ነበር። ለምሳሌ ታካሚ በሽታውም እንደሆነ ጠይቆ የማወቅ መብት አለው፣ የመጠየቅ መብት አለው። እሱ ላይ ለሚሰሩ ማንኛውም ፕሮሲጀሮች ወይም ሰርጀሪ ሊሆን ይችላል ስለሱ እሱ ነው ፍቃድ መስጠት የሚችለው። ሕክምና ሪፊውዝ የማድረግ መብት አለው። አልታከምም ማለት ወይም ይሄ ፕሮሲጀር አይሰራልኝ የማለት መብት አለው ማለት ነው። ተጨማሪ ደግሞ እንደውም አሁን ላይ እኛም ሀገር ምናልባት አዳፕት እናደርገው ያለው ነገር አለ አይደል? ይሄ ኢንድ ላይፍ ሰፖርት የሚባል ነገር አለ። ያ ማለት ለምሳሌ ሕክምና አልፈልግም ብሎ ተርሚናል የሚባለው ውጭ ሀገር ላይ ተርሚናል ኢልነስ ማለት ይሄን በሕክምና አይድን የሚባሉ ሕክምናዎች ሲሆኑ ታካሚው ራሱ አይ እኔ ከዚህ በኋላ ሕክምና አልፈልግም ብሎ ፈርሞ ማንኛውም አይነት ነገር ቆሙለት በናቹራል በሆነ ወይ እንዲያልፍ ይደረጋል። እስከዛ ድረስ ታካሚው ፍቃድ አለው ማለት ነው፣ መብት አለው ማለት ነው። ስለዚህ አንድ ሐኪም ይሄን ሁላ ማሟላት አለበት ነው። አሁን እየተባለ ነበር አለ በደንብ አለማስተናገድ፣ ማመነጫጨቅ፣ ስለ ሕክምናው አለማወቅ። አንዳንድ ጊዜ እንደውም በሽታቸው ምን እንደሆነ ለራሱ በታካሚ ሳይድ ላይታወቅ ይችላል። ግን ይሄ መብታቸው ነው፣ ማወቅ ይችላሉ። ኢቨን አንዳንድ ጊዜ ሕክምናው የሚሰጣቸውን ሰው ለራሱ መቀየር መብታቸው ነው። በእንትና ልታከም እንትና ያክመኝ ማለት መብት አላቸው። ፕሮቫይደር እስከ መምረጥ ድረስ ለታካሚ ይህን ያህል ድረስ መብት ይሰጣል ማለት ነው። እና ይሄ መንገድ ወይም ጋይድላይን ነገር እኛ ሀገርም አዳፕት ተደርጓል። 2017 ጀምሮ አዳፕት ተደርጎ ለማሰራት ተሞክሯል። እንደውም ወደ ደቡብ ወሎ አካባቢ ኢምፕለመንት ተደርጎ ነበር። የጤና ባለሙያ በጣም ኮምፓሽኔትድ ሆኖ ሪስፔክትፉል ሆኖ እንዲሰራ ስልጠና ተሰጥቶ ነበረ። ግን ግማሽ % ያህል
እንትን አልሆነም፣ ሰክሰስፉል አልሆነም። ለምንድን ነው ይሄ ነገር ሰክሰስፉል ያልሆነው ተብሎ ሲጠና አንደኛው ነገር ያው ሞቲቬት የሚያደርገው ነገር የለም ነው። የጤና ባለሙያ የተገኘው እንግዲህ ሙሉ ኢትዮጵያ ላይ አልተሰራም፣ ቢሰራ እንደውም ከዚህ የባሰ የሚወርደው የሚመስለኝ እና ሞቲቬት የሚያደርገው ነገር የለም። ፔመንቱ ጥሩ አይደለም፣ ቅድም ሪኮግኒሽን የለም፣ ኢንቫይሮንመንቱ ስቴብል አይደለም፣ የመሳሰሉት ነገር እንደ ምክንያት ቀርበዋል። ሁለተኛ በደንብ ስልጠናውም አልተሰጠም፣ ስኪሉ ምናምን በደንብ የዳበረ አይደለም፣ ኢንፍራስትራክቸሩ ለራሱ አመች አይደለም አይደለ። አንደኛው እንትን ምንድነው ሪስፔክት የምናደርግላቸው ነገሮች ለታማሚዎቻችን ምንድነው ፕራይቬሲ መጠበቅም ሪስፔክት የሚደረግላቸው ነገር ነው። ፕራይቬሲ ማለት ያው ሚስጥራቸው ይጠበቅላቸዋል፣ ህመማቸውን ብቻ ሳይሆን ላይክ ህክምና ሲያገኙ በጣም ኮምፈርተብል በሆነ በተሸፈነ ኢንቫይሮንመንት ላይ ህክምና የማግኘት መብት አላቸው። ግን ኢንፍራስትራክቸሩ ለዛ አመቺ ነው ወይ ነው? አመቺ አይደለም። ስፔሻሊ ፐብሊክ ቦታ ላይ በቃ አንዱ ተኝቶ አንዱ ቆሞ ምናምን ነው ህክምና የምንሰጠው እና በዚህ ምክንያት ፌል ሆኗል ማለት ነው። ደቡብ ወሎ ላይ ሙሉ ኢትዮጵያ ላይ ደግሞ ቢሰራ ውጤቱ ከዚህ ከፍ ያለ ሊሆን ይችላል። በዚህ ኮምፓሽኔት ሪስፔክትፉል ስንል በርህራሄ በክብር የሚታከም ስንል አንዳንዴ ሌላው ቻሌንጅ ምንድን ነው? ሰው ጥሩ ነው ኢንሰርቪስ ትሬኒንግ ቢኖር ማለት እየሰራሽ እንደዚህ አይነት ትሬኒንጎችን ከስር ብትወስጂ ኢቫሉዌሽን ሜካኒዝምሽ አንዱ ይሄ ቢሆን ትክክለኛ በሽታው ምን አወቅሽ ብቻ ሳይሆን ምን ያህል በአክብሮት አከምሽ ቢሆን ጥሩ ነው። ግን አንዳንዴ እንደዚህ አይነት ነገሮች ትልቅ ከሆንሽ በኋላ ብቻ የሚመጡ ነገሮች አይደሉም። ከታች ጀምሮ ሰዎች እየተማሩ ማድረግ ያለባቸው ነገር ነው አይደለ? ለምሳሌ ሰው ሲመጣ መነሳት፣ ትልቅ ሰው መጥቶ መነሳት የሚባለው ነገር አይምሯችን ውስጥ ያለው ከታች ጀምረን ስለተማርን ነው አይደለ? ስለዚህ አሁን ታካሚ ቢመጣ አንቺ ጋር ምናምን ትልቅ ሰው በጣም ትልቅ ሰው ከሆኑ ይጨንቅሻሉ። ተቀምጠሽ ዝም ብለሽ ማየት በራሱ ማለት ነው። ኢቨን ባትነሽ 10 የላትነሽ ትችላለሽ ሁሉም ሲመጣ፣ ግን አትሊስት ውስጥሽ ግን ይነግርሻል ልክ እንዳልሆነ። ወይም ትልቅ ሰው መጥተው ይሄ አንተ ምናምን ብለሽ አታወሪ። በተቻለሽ መጠን አይደል አንቱ ራሱ እስኪ ከብድሽ ድረስ ትጠቀሚያቸው መሀል ላይ እስኪ ከብድሽ ድረስ አንቱ ታሽን ትቀጥያ። ይሄ የመጣው በአንዴ ስለተማርሹ ምናምን አይደለም፣ ከታች ጀምሮ የመጣ ነገር ስለሆነ ማለት ነው። ሰው አንዳንዴ ሪስፔክትፉል ኬር ኮምፓሽኔት ምናምን መሆንም የትኛውን ፊልድ ላይ ልገቢ ትችላለች ስታድጊ፣ ግን በየቦታው መኖር ስላለበት ከታች የሚጀመር አይነት ትምህርት መሆንም አለበት። ከዚሁ ከአክብሮቱ ጋር ምናምን ተነስቶ ልናወራ የምችለው ለምንድን ነው ታካሚ በአክብሮት ማስተናገድ ያለብን? ከጤና ሲስተም አንጻር ምን በነፊት ይሰጠናል? እንደ ሰው መከባበሩ ጥሩ ሆኖ ሳለ ብለሽ ስናወራው አንደኛ በአክብሮት ያስተናገድሽው ታካሚ ሲስተም ባይኖር መድኃኒት ባያገኝ ምን ባይል ደስ ብሎት ብቻ የሚሄድበት ነገር አለ፣ ነገም ይመጣል አይደለ? ስለዚህ ቶሎ የመታከም ነገርን ይጨምራል። ሌላ የእናቶችን ሞት፣ የልጆችን ሞት፣ የህፃናትን ሞት ይቀንሳል። ለምን? ስትወልድ በደንብ ትሪት ያረግሻት ወይም በክትትሏ ጊዜ በደንብ ትሪት ያረግሻት እናት ስትወልድ ቤቷ አትወልድ ማለት ትመጣለች፣ ደህና ፊት ካሳየሻት ማለት ነው። ስትወልድ ከሰደብሻት ምን ካልሻት ግን ካመናጭቅሻት ደግሞ አትመለስም። በአክብሮት ያላስተናገድሻት እናት ለምን ቤቷ ተከባ አይደል በምታውቃቸው ሰዎች አይዞሽ እየተባለች አይደል እናቶች ከባት ብትወልድ ይሻላታል መታ አንቺ ጋር ወይም ጤና እንትን ጋር መታ ተመነጫጭቃ ከምትወልድ ማለት ነው። ያ ደግሞ የእናት ሞት ይጨምራል፣ የህፃናት ሞት ሊጨምር ይችላል ማለት ነው። ይሄ ደግሞ የአንድ ሀገርን የሄልዝ ሲስተም ዲተርማይን ከሚያደርጉ ነገሮች መካከል ማተርናል ሞርታሊቲ ወይም የእናቶች ሞት ቁጥር መቀነስ ነው አይደል? እና ኒዮናታል ሞት፣ ስለዚህ እሱንም ይጨምራል ማለት ነው። ሌላ በትክክል ያናገርሽው በአክብሮት በርህራሄ ያናገርሽው ሰው የምትሰጪውን ነገር የመውሰድ ነገሩ ይጨመረ አይደል? ወስዶ ልክ አንቺ ስላዘዝሽለት ብቻ ወስዶ ሲወጣ ምናምን 2 ቀን ወስዶ ምናምን አይተውም አይደል? አድሄራንሱን በጣም ይጨምራል ማለት ነው። ያምንሻል፣ ትረስት በደንብ ያደርግሻል ማለት ነው። እና ይሄም አለው። የፔመንትን ጉዳይ ስናነሳ እንደው እንደዚሁ አነሳ ነው እንጂ ይለያያል ደግሞ አይደል? እንደየቦታው እንደየስራ ቦታ ይለያያል። ለምሳሌ 2 ቦታ ቅድምም እያለን ነበር፣ ፔመንትን ለማሸነፍ ሲባል ህይወትን ለማሸነፍ ሲባል ፔመንትን ለማግኘት ሲባል 2 ቦታ የሚሰሩ ሰዎች አሉ ራሱ ስንል ነበር ነው። ለምሳሌ ፕራይቬት ሴክተር ላይ የሚሰራ ሰው እና ፐብሊክ የሚሰራ ሰው አንድ አይነት ክፍያ አይከፈለውም። ብዙ ጊዜ የፐብሊክ ክፍያዎችን ካየናቸው ሳላሪ ቤዝድ ናቸው። ስለዚህ ያው ክፍያ ይከፈልሻል። ምናልባት ዲዩቲ እና እንደዚህ ሪስክ የሚባሉት ደግሞ ለተወሰኑ የጤና ባለሙያዎች እንደዚህ አይነት ነገሮች ናቸው እንጂ የሚኖሩት አብዛኛውን ጊዜ በቃ ደሞዝሽ ነው፣ ሌላ የምትጠብቂው ገንዘብ አይኖርም ከደሞዝ እና ዲዩቲ ካደርሽበት ገንዘብ ውጭ ማለት ነው። ፕራይቬት ሴክተር ላይ የተሻለ የሚሆነው ምንድነው ፐር ሰርቪስ የሚሰጡባቸው ቦታዎች አሉ። ባይዜ እንደየቦታው ይለያያል። አሁን ፕራይቬት እና ፐብሊክ ብለን ከፈል ነው። ፕራይቬት ላይ ራሱ እንደየፕራይቬቱ ይለያያል። አሁን አንዳንዱ ዲዩቲም ላደርሽበት ቀን እንዷልሽበት ፊክስድ የሆነ ሳላሪ ሲስተም ፈጥሮ በሱ የሚከፍል አለ። አሁን ላይ በተለይ እንደሱ አይነት ነገሮች እየበዙ ነው።
ከዛ ደግሞ በተለይ ሲኒየር ሆነሽ ስትሰሪ ደግሞ ፐር ሰርቪስ ወይም ደግሞ ባየሹ ሰው ቁጥር ደግሞ የሚከፈልባቸው ደግሞ ቦታዎች አሉ። እንደውም የሆነ ጊዜ ትግራይ ላይ የተሰራ ጥናት ላይ ሰዎች በተለይ ደግሞ ጠቅላላ ሐኪሞች ፐብሊክ ሴክተሩ ላይ መስራት አይፈልጉም፣ ያው በክፍያ ምክንያት ማለት ነው። እና ወደ ፕራይቬት በጣም ሺፍት ያደረጉ ነበረ። ከዛ ደግሞ ወደ ስፔሻሊቲ የሚገባ ብዙ ሰው አለ። መሀል ላይ ጋፕ እየተፈጠረ ነበር እና በዛ ምክንያት ጥናት ተደርጎ ይሄ ዱዋል ሲስተም የሚባለው ነገር አፕላይ እንዲደረግ ተደርጓል። ሁለቱም ጋር እንዲሰሩ ማለት ነው። ፐብሊክም እየሰሩ ፕራይቬት ደግሞ በሆነ ሰዓታቸው እንዲሰሩ። እርግጥ ነው ይሄም የሚፈጥረው ክፍተት ይኖራል። ምክንያቱም ፕራይቬት ሴክተር ላይ ስትሰሪ ደሞዝ ብቻ አይደለም ሴታፑም ይለያላል። በጣም እኮ የሚያስጨንቅሽ የሆነ ኢመርጀንሲ ኪቶች እኮ ይጠፋሉ። አሁን ፐብሊክ ሴክተር ላይ እየሰራሽ በተለይ ኢመርጀንሲ ላይ በጣም ቀላል፣ አሁን የታፈነ ሰው መጥቶ ሊሆን ይችላል፣ መተንፈስ ያቃተው ሰው አየሩን ለመክፈት መቼም ፊት ለፊት መኖር አለበት። እንደዚህ አይነት እቃዎች የለም ተብሎ የሚፈለግበት ጊዜያቶች አሉ። በቃ በጣም ሲምፕል እቃዎች ይጠፋሉ። ላይክ ግላፍ፣ ማዋለጃ ክፍል ውስጥ ሆነሽ ግላፍ የማይኖርበት ጊዜ አለ ምናምንና እዚህ ሴክተር ላይ ስትሰሪ፣ እዚህ ቦታ ላይ ስትሰሪ እንደው ደሞዝሽ ምናምን ብቻ ሳይሆን ይሄኛውም ያስጨንቅሻል። ምክንያቱም አትታየውም መቼም እየወለደች ነው። መንገድ ላይም እኮ ሰው እየወለደ ቢያገኝ ጤና ባለሙያም ባይሆን ያዋልዳላል፣ የተለመዱ ናቸው። እና ለራሴ አቲም እዛ ጋር ብዙ ኢንፌክሽኖች ምናምን ሊይዙ ይችላሉ። ልጁን የምትነኪበት መንገድ ልክ ላይሆን ይችላል። ክላምፕ ስታደርጊ ብዙ ነገሮች ሊፈጠሩ ይችላሉ። ለእሷም ሴፍ አይደለም፣ ለእናትየውም ለልጁም ሴፍ አይደለም፣ ለአንቺም ሴፍ ያልሆኑ ኢንቫይሮንመንቶች የሚፈጠሩበት ነገር አለ። በዚህ አንጻር ፕራይቬት ሴንተር ላይ መጠየቅም ትችያለሽ። ተቀጣሪ እስከሆንሽ ድረስ ነው ይሄን አሟሉልኝ፣ ካልተሟላ አልሰራም ማለትም ስለምትቺ፣ ኢንቫይሮንመንቱ ጥሩ ስለሆነ በዲያግኖሲስ እንኳ ብናየው አይደል እንትኖች እናገኛለን፣ የተሻሉ ነገሮች እናገኛለን እዛ ላይ በኢኩዊፕመንት። ከዛ ደግሞ ኢቭን የምታድሪ ሰው ብትሆኝ የምታድሪበት ኢንቫይሮንመንት አይደል፣ እነዚህ ኢንቫይሮንመንቶች ራሱ ስለሚሻሉት ነው ወደ ፕራይቬት ሞር የሚያዘነብለው የጤና ባለሙያው ማለት ነው። እና እንደተባለው ይሄ ዱዋል ሲስተሙ ግን ሲኖር ምንድነው ችግሩ? ያው ወደ ፕራይቬት ሞር ያዘነብላል። ፐብሊክ ላይ ያለውን ሰዓት ይበድላል ይባላል። ፔሸንቱንም የምታይበትን ፍጥነት ጥራትም እየቀነሰ ይሄዳል ነው ሌላው ችግር። ፕራይቬት እና ፐብሊክ ብቻ ሳይሆን ሰውም እኮ እዚህ ጋር አንድ የሚያነሳው ኮምፕሌን ይሄ ነው። ክፍያ ዝቅ ያለ ነው የሚከፈለን ሲባል እናንተ ግል ላይ እንዴት ነው የምታደርጉን አይነት ነገር ይመጣል አይደል? እዛ የምታስከፍሉንን ገንዘብ እንዲዛ እያስከፈላችሁን እንዴት አነሳችሁ ክፍያ ይባላል። እና ግን አብዛኛው ሰው የት ነው ያለው የሚለውም ነገር መታየት አለበት። ኢቨን ፕራይቬት ላይ እኮ ያው ኦነሩ ነው ብዙ ጊዜ የሚጠቀመው፣ ባለቤቱን የሚጠቀመው አብዛኛውን ጊዜ። አሁን የመንግስት ሕክምና ላይ ያሉ ሰዎች የጤና ባለሙያዎች ያው በመንግስት በኩል በጀት ከሚደረገው ቶታል በጀት አለ አይደል? ከቶታል በጀት ውስጥ ነው ለጤና ሴክተሩ በጀት ከሚደረገው ደሞዝ ነው የሚከፈላቸው። አሁን የአፍሪካ ዩኒየን አቡጃ ዲክላሬሽን ሪከመንድ የሚያደርገው ነገር አለ። ቢያንስ አንድ ሀገር ለጤና ሴክተሩ 15% በጀት እንዲበጀት ነው ሚላው ማለት ነው ሴት የሚያደርገው። እኛ ሀገር ወደ 7%፣ 8%፣ አሁን እንደውም 8% ራይዝ አድርጓል ተብሎ የሚታሰበው። በፊት ግን 3% እና 4% ነበረ። ያ ማለት በጣም ዝቅተኛ ነው ማለት ነው። ስለዚህ ለጤና ሴክተሩ ይሄን ብቻ ገንዘብ ካለው አሁን ላይ ደግሞ የጤና ባለሙያም እየጨመረ ነው፣ በቂ አይሆንም ማለት ነው ያንን ነገር ከበር ለማድረግ ማለት ነው። ስለዚህ ያው ከባድ የሚያደርገው ለዛ ነው። ስቲል ፕራይቬት ላይ ብትሰሪም ልክ ነው። ግን ይሄ በጀት ሲባል ማለት ነው ደሞዝ ብቻ አይደለም አይደል? ቅድም ቲጅስታንሽ የነበረው ነገር አለ። ለምሳሌ የሆነ ነገር ማዘዝ ፈልገሽ ይችሉታል አይችሉትም፣ ውጭ ልላካቸው አልላካቸው፣ እዚህ የግድ አንዳንዴ ገምተሽ እንድታክሚ የሚያስገድድሽ ደረጃ ይደርሳል አይደል? ላቦራቶሪዎቹን ስታስቢው፣ አጠገብሽ ያለውን ሰው አቅም ስታስቢው፣ ሲቲ ስካን፣ ኤምአርአይ አሁን ለእኛ ሀገር እንደዚህ ቀልድ አይደሉም። በጣም ብር አጠራቅምሽ ምናምን የምትታከሚያቸው ነገሮች ናቸው። ኢቨን አሁን በመንግስት ሆስፒታል ደረጃ ቢሆን ራሱ ወረፋው ብዙ ነው የሚሆነው ምናምን። ስለዚህ እንደዚህ አይነት ክሎጎች ወይም ደግሞ ይሄ ጥርቅምቅም ያለ ነገር በተፈጠረበት ውስጥ ግን ዞሮ ዞሮ ማንም ቢያጠፋ ማንም ብሌሙ የሚመጣው ሄልዝ ሲስተሙ ላይ ያለው ነገር ቢታጣ፣ መድኃኒት ቢጠፋ ምን ቢል ወደ ሐኪሙ ነው የሚመጣዋል ብሌሙ ማለት። ፊት ለፊት የምታገኙ ሰው ቀድሞ የምታገኙ የጤና ባለሙያ ያገኘሽውን ጤና ባለሙያ ስለሆነ ማለት ነው። እና በጀቶች ከደሞዝም በተጨማሪ እነዚህ ነገሮች እንዳለ ፋንክሽናል ማድረግ የግድ አለባቸው ማለት ነው።
ተጨማሪ ደግሞ ሜሉ ቅድም አሁን ሲአርሲ ኮምፓሽኔትድ ሬስፔክትፉል ኬር እያልን የነበረው ነገር አይ ነው ከዛኛው ሳይድም ሆኖ ማየቱ ጥሩ ነው። ግን አንዳንድ ጊዜ ምንድን ነው መነሻው? አሁን እያለን ነበረ እኮ ደስተኛ ያልሆነ ሰው፣ ጥሩ ማይከፈለው ሰው፣ ምቹ ኢንቫይሮንመንት ላይ ማይሰራ ሰው ኮምፓሽኔትድ ሆኖ ሩሩ ሆኖ ሊያክም አይችልም። ገብቶሻል? ይሄ መጀመሪያ ከየት ነው የተነሳው? ማለት ቤትሽ ውስጥ በጣም ሬስፔክትፉሊ ላይክ በፍቅር በርራይ ቢያሳድጉሽም ሰው እንድታከብር አድርገው ቢያሳድጉሽም ስሩ ፕሮሰስ ግን ያን ነገር ሉዝ እያደረግሽ ትሄጃለሽ። ገብቶሻል? አንቺ ልጆችሽም ማብላት ማች ከሆነ ይሄን ሁላ መተምረሽ ማለት ነው። ኢቭን እኮ የኛ ፊልድ እኮ ከባድ የሚያደርገው ፕሮፌሽን ለመቀየር ለራሱ ረጅም ዓመት ውስጥ ኮንሱም ታደርጊያለሽ እና ከስክራች ነው የምትጀምረው። አሁን ላይ ደግሞ እየታየ ነው አይደል? ኢንፍሌሽኑ በጣም ከባድ ነው። ከስክራች ለመነሳት ለራሱ ብዙ በጀት ያስፈልጋል። በጣም ከባድ ይሆናል። ሰው አንዳንድ ጊዜ ደግሞ የሚያነሳው ነገር አለ። ለምሳሌ እያወቃችሁ ነው የገባችሁት የሚባል ነገር አለ አይደል? ማለት ኦልሬዲ በጣም ፕሮቫይድ እንደምታደርጉ ዲማንዲንግ እንደሆነ እያወቃችሁ ነው የገባችሁት የሚባል አይነት እንትን አለ፣ ሪስፖንስ አለ ከኮሚኒቲው ማለት ነውና ፎርሹር አብዛኛው ሰው እያወቀን አይደለም የገባው ነው እዚህ ጋር ይመስለኛል። አብዛኛው ሰው እያወቀ አይደለም የገባው። እያወቀ አይደለም የገባው ስልሽ ቢያንስ ከወጣሽ በኋላ ጥሩ የሆነ ኮምፐንሴሽን አገኛለሁ ብለሽ ታስቢያለሽ። ቢያንስ ይሄ መኖር እንትን ጥያቄ ውስጥ የሚገባ አይመስልሽም። ለመኖር ስትራግል አደርጋለሁ ብለሽ ጥያቄ ውስጥ አታስገቢው። አንድ ሪኮግኒሽን አገኛለሁ፣ የሆነ ሪስፔክት አገኛለሁ፣ በቃ ስቴብል የሆነ ላይፍ እኖራለሁ ብለሽ ነው የምትገቢው። እና ሪኮግኒሽን ብዙ ነገር አገኛለሁ ብለሽ ነው የምትገቢው። ቢያንስ ላይፍሽ ይሄን ያህል ሚዝረብል እንደሚሆን አታስቢም። ከዛ ሲመጣ ሪያሊቲ ሲለያይ በጣም ከባድ ይሆናል። እና አንዳንድ ጊዜ ኮሚኒቲውም አንደርስታንድ ቢያደርገው በጣም ጥሩ ነው፣ የጤና ባለሙያው ማለት ነው። ይሄ እንደዚህ አናገኝም ምናምን ሪስፔክት አንደረግም ያመነጫጭቁናል፣ ትክክል ነው እያልኩ አይደለም፣ ወይም ዲፌንድ እያደረኩ አይደለም። የጤና ባለሙያው ግን ሰው ነን እኛ፣ ከሌላ ቦታ የመጣን ምናምን አይደለም፣ ከዚሁ ከኮሚኒቲ ውስጥ የነበረን ሰዎች ነን። አሁን ላይ ቅድም እያለ ነበር ብዙ ሰው እየወጣ ነው። ኢቭን እሱን ተውት። አሁን እናንተ ቤት ውስጥ እህት ወንድም አላችሁ አይደለ? ስንቶቻቸው ነው ሐኪም መሆን የሚፈልጉት አይደለ? አሁን ላይ እኮ ማንም ሊትራሊ የምሬን እኮ ነው መናገር አይጠበቅብንም። አሁን ላይ መናገር አይጠበቅብንም። የኛን ፓዝዌይ ሲምፕሊ እየታየ ነውና ኔክስት ጀነሬሽን ለራሱ በጣም ዲስከሬጅ እየሆነ ሕክምና ላይ አሁን ጆይን የሚያደርገው ሰው በጣም እየቀነሰ ነው የሚመጣው። እና እነዚህ ነገሮች እየተጠራቀሙ የሚመጡ ከሆነ በኋላ ራሳችን ነው የሚጎዱት፣ ኮሚኒቲው ነው የሚጎዳው። እንደተባለው የቀደሙ ይሄ ስፔሻሊ ሚዲያ ላይ የሚደረጉ ነገሮች ለምን ያስጠይቃሉ። ሌላ ሀገር ቢሆን የምር ያስጠይቃቸው ነበርና እነሱ ነገሮችም ላይ በደንብ መሰራት አለበት። አንዳንድ ጊዜ እኛ ለምን ጥሩ ሪስፖንስ አላገኘንም ሳይሆን ለምን እነዚህ ሰዎችስ ምን ጎሎባቸው ነው? ሰው ዝም ብሎ ክፉ አይሆንም። ዲዩቲ ላይ ሆነሽ ማታ ሌሊት መጥቶ ደምቶ ሊሆን ይችላል ያማጠች የመጣችን እናት ምን ይህን ሁላ ነገር ላይ የሰራሽውን ስራ ግን ጮክ ተብሎ አይነገርም። ስራሽ ሊሆን ይችላል የሚከፈልሽ ስራ ላይም እኮ አንዳንዴ ሪኮግኒሽን ማግኘት ጥሩ ነው አይደለ? እንደዚህ ያደረገች እንደዚህ አዳነች የሚባለውን ነገር እሱን ግን አይነገርም። የሚነገረው ይሄ መሀል ላይ የሚፈጠሩት ነገሮች እሱም ባልተጣራ ሁኔታ ነው አይነት ነገር ነውና ልክ ነሽ። እንደውም በእውቀቱ ስዩም ምን ይላል መሰለሽ፣ አንድ ታዋቂ ግለሰብ እንደዚህ ታሞ ምን ብሎ ሞተ የሚል ወሬ ከሆነ ይወራል፣ ዜና ነው አለ። ግን ድኖ ወደ ቤቱ ከተመለሰ በጣም በጠና ታሞ እንደዚህ ሆስፒታል ገብቶ ድኖ ወደ ቤቱ ተመለሰ የሚል ዜና ግን ያው አይሰራም። የሚወጣው ብዙ ጊዜ ያው ይሄ ባድ ኒውስ ኢዝ ጉድ ኒውስ የሚባል ነገር አለ አይደል? መጥፎ ነገር ሲሆን ያው ይገናል፣ ቫይራል ይወጣልሻል። እሱን ነው ይዘሽ የምትወጪው። አሁን በተለይ ሶሻል ሚዲያው ላይ በጣም ታዋቂ የሆኑ ሰዎች ቲክቶከሮች ምናምን እናያለን አይደል? ሕክምና ቦታ ሄደው የደረሰባቸውን እንደው ትንሽም ነገር ሆነ ከባድ ነው ሊሆን ይችላል ለነሱ፣ ምክንያቱም ቤተሰብ ነው። እሱን ነገር ይዘው እንደሚወጡት ሁሉ ደግሞ ኬር ሲያገኙ ጥሩ ኬር ሲያገኙ ምልሽ ሳቲስፋክሽን ነው ደሞዛችሁ ከተባልንም ኮሚኒቲው አይደለም ይከፍለን አይደል? ስለዚህ ኮሚኒቲው ሊከፍለን የሚገባው ደግሞ ሳቲስፋክሽኑ ነው፣ ማመስገን ነው። አንድ ታካሚ እኮ የሆነ ነገር አድርገሽለት እንደው እግዚአብሔር ይስጥሽ አመሰግናለሁ ብሎሽ ሲወጣ የሚሰማሽ ስሜት አለ፣ ምንም ጥያቄ የለው። ወይ የሆነ ሰዓት ኬር አድርገሽለት የነበረ ሰው ከሆነ ጊዜ በኋላ አግኝቶሽ ያኔ እኮ እንደዚህ አድርገሽልኝ ነበር፣ በጣም ክፉ ጊዜ ላይ ነበርኩ። ደግሞ በጣም ብዙ ክፉ ነገር ነው እኛ የምንሰማው የምናየው። ማለት መቼም ከሐኪም የሚደበቅ ነገር የለም የሚባልበት ሀገር ነው አይደል ያለ ነው። አመሰግናለሁ አንቺ እኮ ተረድተሽኛል በዚህ በክፉ ቀኔ ሲልሽ፣ ሰው እኮ ገንዘብ የሰጠውንም ሰው ያመሰግናል አይደለም? ኢሞሽናል ስታቢሊቲ ምናምን እና ይሄ ሕክምና የሰጠውን ሰው ቀርቶ ማለት ነው። እና ቴንኪው መባል ቢለመድም ልክ እነዚህ ጥፋት ጠፋ ተብሎ እንደሚነገረው ሁሉ እንደዚህ አይነት ሰርቪስ አገኘው ዛሬ ጥሩ ሰርቪስ አገኘው አመሰግናለሁ የሚባሉ ነገሮችን ቢበዙ ጥሩ ነው።
ያው እንደውም ይሄንን እኛ መጀመር እንችላለን። ለምሳሌ ደሞዛችሁ በቂ ሳይሆን ሐኪም ሆናችሁ ወይም የጤና ባለሙያ ሆናችሁ ሰው ግን ተቸግሮ እናንተ ጋር መጥተው መድኃኒት መግዣ አጥቶ ላብራቶሪ አጥቶ ሁላችሁም በኪስ ተዋጥቶ በየቦታችን የተለያየ ቦታ ነበር ስንሰራ የነበረው እርግጠኛ ነኝ። ሰው አዋታችሁ እንዲታከም ያደረጋችሁ የጤና ባለሙያዎች ብዙ ናችሁና እናመሰግናለን። በዓል ሆኖ ቤታችሁን ትታችሁ በአዲስ ዓመት ሊሆን ይችላል ሌላም ነገር ሊሆን ይችላል ትታችሁ ታካሚዎቻችሁን በታማኝነት ያገለገላችሁ የጤና ባለሙያዎች አመሰግናለሁ። የዛሬው ውይይታችን እንግዲህ ይህን ይመስላል። ሼር፣ ሰብስክራይብ እና ኮሜንት ማድረግ አይርሱ። መልካም ጊዜ